ሁላችንን እናቅርብ ለአምላክ ምስጋና እሱን ለማመስገን ተፈጥረናልና የበረከት አምላክ እንዲባርከን በአንድነትን ዘምር በመንፈስ ሆነን። በምድር ያሉት ሁሉ እግዚአብሔርን ያመስግኑ። ዘወትር እግዚአብሔር ይመሰገናል። እንኳን በውጭው ዓለም በራሳቸው አቆጣጠር ለሚጠቀሙባት ለዚች ዕለት ያደረሰን አምላካችን እግዚአብሔር ስሙ እስከ ዘላለም የተመሰገነ ይሁን። እኛም ምስጋና በምክንያት ነውና ሁላችንንም እንኳን አደረሳችሁ አደረሰን። እንግዲህ በአንድ ዓመት ውስጥ ሁለት የዘመን ለውጥ የለም። የራሳችንን የዘመን ለውጥ የዛሬ 5 ወር መስከረም 1 ቀን እንኳን ከዘመን ወደ ዘመን አሸጋገረህ ተባብለን ተመራርቀናል። እግዚአብሔርንም አመስግነናል። ስለዚህ በዚህ ሀገር ጃንዋሪ 1 2026 ለሚያከብሩበት በዓል እኛም ደግሞ እግዚአብሔርን ለማመስገን ምክንያት ነውና ሁላችሁም እንኳን አደረሳችሁ ተባብላችኋል። አዲሱን ዓመት ግን በእኛ ያከበርነው መስከረም 1 2018 ነው። በዕለትም በዓመተ ምሕረትም ይለያያል። የየራሱ ታሪክ አለው። አሁን አንዱን ለመናቅ ወይም ደግሞ ሌላውን ለማስላቅ አይደለም። ሁሉ በየአቅሙ የሚከተለውን ዓላማ ማክበር ከሃይማኖት ፍሬ አንዱ ነውና ስለዚህ እንኳን አደረሳችሁ እንኳን አደረሰን ተባብሎ በተለያዩ ካርዶች ለዘመድ ለወዳጅ ለአዝማድ ሁሉ ተለዋውጣችኋል። ከዓመት እስከ ዓመት የሚያደርሰን አምላክ ማመስገንም የግድ ነውና እኛም የዛሬዋን ዕለት እስትንፋስን ተቆጣጥሮ ከበሽታ ጠብቆ የታመመው ተፈውሶ እንኳን እዚች ቀን አደረሰን ተባብለናል። ስለ ምስጋናው አሁንም የእግዚአብሔር ስሙ ይክበር ከፍ ይበል፣ አሜን። በኦርቶዶክስ ተዋሕዶ ቤተክርስቲያናችን ሕግና ስርዓት መሰረት በዓላትን አባቶቻችን ባዘጋጁልን በቀመሩልን መሰረት ለእግዚአብሔር ምስጋና የምናቀርብባቸው የታወቁ አበይትና ንዑሳት የተባሉ በዓላት አሉን። ትልልቆችና ትንንሾች በዓላት ማለት ነው። በዚያም መሰረት እንደየበዓሉ በዓሉን በሚነካ በሚዳስስ መልኩ የምናቀርባቸው ምስጋናዎች አሉ። ለምሳሌ ከዘመን ወደ ዘመን በሚያሸጋግረን በእኛ እምነትና ስርዓት መሰረት መስከረም 1 ሲጠባ ወይም ሲገባ ወተባርክ አክሊለ ዓመተ ምሕረትከ ብለን በምስባኩም በማህሌቱም በቅዳሴውም እሱን በተመለከተ ምስጋና እናቀርባለን። ከዓመት ወደ ዓመት የተሸጋገርንበትን ዕለት እናከብራለን። ይሄ በቤተ ክርስቲያናችን ስርዓትና ሕግ አባቶቻችን ያስቀመጡልን ነው። ምስጋና ሁልጊዜ ነው። ምንም እንኳን በዓላቱ በበዓላት መልክ ቢሰጠንም በኦርቶዶክስ ተዋሕዶ ቤተክርስቲያን ነገር ግን በየጊዜው እግዚአብሔርን እንዳመሰገነ በነቢዩ በዳዊት መዝሙር የተጻፉትን መመልከት ይቻላል። እንዲህ ይላል፣ ለእግዚአብሔር አዲስ ምስጋናን አመስግኑ፣ ምድር ሁሉ እግዚአብሔርን አመስግኑ፣ ስሙንም ባርኩ፣ ዕለት ዕለትም ማዳኑን አውሩ። ሁልጊዜ አምላካችን እግዚአብሔር ምስጉን ነው። ቅድም እንዳልነው ግን ልዩ በዓላት ተዘጋጅቶለት በጸናጽል በከበሮ በዝማሬ በማህሌት በቅዳሴ የምናመሰግንባቸው ቀናት አሉን። ዳዊት እንዳለን አሁንም እግዚአብሔር ሁልጊዜ በፊቴ ነውና አልታወክም አለ። በመስሪያ ቤትም ስንሄድ በቤታችንም ስንገባ በመንገድም ስንሄድ የትም ቦታ እንሆን እግዚአብሔር በቀኛችን አለ። ምስጋና ለሱ ይሁን። በቀኜ ነውና አልታወክም። እንደዚህ እናምናለን። ምክንያቱም በእያንዳንዱ እርምጃ ውስጥ ወጥመድ አለ። ዳዊት እንዲህ ብሏል፣ እርሱ እግሮቼን ከወጥመድ ያወጣቸዋልና እግዚአብሔር ሁልጊዜ በፊቴ ነው አለ። የሰራዊት ጌታ እግዚአብሔር አምላካችን አሁንም ምስጋና ለሱ ይድረሰው። ስለዚህ በየምክንያቱ እግዚአብሔርን ማመስገን መልካም ነው ብለን ስለምናስብ ምንም እንኳን የዛሬው በዓል አዲስ ዓመት ነው ብለን እንደንቁጣጣሽ አድርገን የምናምነው ባይሆንም ነገር ግን ምስጋናው በፊታችን የበዛ የሰራዊት ጌታ እግዚአብሔርን በየምክንያቱ ማመስገን ስለሚገባን እንኳን አደረሰህ እንኳን አደረሰሽ መባባላችን ትክክል ነው። ስለዚህ ምስጋና ማቅረቡ ድንቅ ነገር ነው።
መተሳሰቡ፣ እንኳን አደረሰሽ እንኳን አደረሰ መባባሉ በታላቅ ደረጃ የሚታይ የፍቅር ቅድስና ነው። ይህን ፍቅራችንን ያጽናው እግዚአብሔር። እግዚአብሔርም ልጆቹ ስንፋቀር ይወዳል፣ ሰላምንም ፍቅርንም ይሰጠናል። ይህንኑ ፍቅራችንን ለዘለቄታ ማድረግ ይገባናል። የውጭውን ዓለም ክሪስማስ ወይም ልደት በሚል ራሳቸው በሚያምኑት በዓላቸውን አክብረዋል። እኛም ደግሞ ለሰዎች ክብር ስላለን ይሄ አንዱ ቅድሚያ የሚሰጠው ነው፣ እንኳን አደረሳችሁ ብለናል። የኛ ግን የምናምነው ሱባኤ የተቆጠረለት ቀመር የተቀመረለት የጌታችን የኢየሱስ ክርስቶስ ከድንግል ማርያም የሚወለድበት ዕለት በዚህ ሀገር ጃንዋሪ 7 በእኛ ደግሞ ታኅሳስ 29 ወይም አንዳንዴ በአራት ዓመት 28 የሚውል መሆኑን ሁላችን እናውቃለን። እንደው በዚህ አጋጣሚ ላንሳው የተወደዳችሁ ምዕመናን፣ ብዙ ካህናትን ብዙ ምዕመናን ይጠይቃሉ ብዬ አምናለሁ፣ ጠይቀዋልም። የገና በዓል ገሃድ በዚህ ዓመት መቼ ይውላል ብለው የሚጠይቁ ብዙ ክርስቲያኖች አሉ። የገና በዓል ገሃድ የለውም። ምክንያቱም ከህዳር 15 ጀምሮ እስከ 29 እስከ 28 ድረስ ስለሚጾም በዚህ ጾም ውስጥ ገሃድ የሚባል ልዋጭ ጾም የለም። ቀን ከህዳር 15 ጀምሮ ጾመን የምንፈስከው ረቡዕም ይዋል ዓርብም ይዋል የጾም ቀንም ይዋል የፍስክ ቀንም ይዋል ዕለቱ በዋለበት ጌታችን ኢየሱስ ክርስቶስ ተወልዶ ወደዚህ ዓለም መምጣቱንና ማዳኑን እያሰብን በደስታ የምናሳልፍበት ነውና በቀኑ በዓሉን እናከብራለን። ፍስኩም ይፈሰካል። ረቡዕ አሁን ለምሳሌ የዋለው በዚህ ዓመት የ2018 አሁን አንዳንዶች ረቡዕ ለመብላት ማክሰኞ ይጾማል ወይ ብለው የሚጠይቁ ናቸው። ለመሆኑ ከህዳር 15 ጀምሮ ቤተክርስቲያን ያወጀችውን ሰባቱን አጽዋማት እንጾማለን ወይስ አንጾምም ነው? ይታወጃል እኮ ሰባተኛ ጾም ሆኖ ጾመ ነቢያት። ለምን ጾመ ነቢያት ተባለ? ከነቢያት አንዱ የሆነው ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ፣ ማለፊያ እንጀራም አልበላሁም፣ ዳቦም አልቀመስኩም፣ ጠጅም ባፌ አልዞረም፣ ዘይትም አልተቀባሁም ብሎ ሙሉ ሕይወቱን ለጾም ሰጥቶ እንደጾመ ያስረዳል በትንቢተ ዳንኤል ምዕራፍ 10 ላይ። ለምንድን ነው የጾመው ስንል ቀደም ብሎ በምዕራፍ 9 ላይ በማታ ገብርኤል የሚባለው መልአክ እየበረረ መጣና አፌን ዳሰሰኝ አለ፣ እንደ ሞተ ሰው ሆንኩ አለ። ወዲያው ማስተዋልንና ጥበብን ሰጠኝ አለ። ለኛም ቅዱስ ገብርኤል ጥበብና ማስተዋልን ይስጠን። ጥበብና ማስተዋል ስለጠፋ በመላእክቱ በኩል የሚሰጠንን ጥበብና ማስተዋል እያናናቅን እያጣጣልን እንገኛለን። እግዚአብሔር ይቅር ይበለን። ጥበብና ማስተዋሉ ምን ነበረ? ጌታችን ኢየሱስ ክርስቶስ በዚያን ዘመን አልተወለደም ነበርና ወደፊት እንደሚወለድ ሱባኤ ቆጥሯል። ቆጥሮም አስረድቶት ጥበብና ማስተዋልን ዳንኤል አግኝቷል። ይሄን በሱ ላይ በመፈጸሙ ገብርኤል ስለነገረው ምክንያት አድርጎ ገና አልተወለደም ነበርና ሲወለድ ዓለሙን ሕዝቡንም አሕዛቡንም ነፃ የሚያደርግ ሁሉን ዓለምን እንደሚገዛ ዲያብሎስን ቀጥቅጦ እንደሚያጠፋ እኛን ከዚህ አይነት ከዲያብሎስ አገዛዝ ነፃ እንደሚያወጣ ሱባኤውን ቆጥሮ አስረድቶታል። ይሄ ስለተገለጸለት ዳንኤል ከመወለዱ አስቀድሞ 3 ሳምንት ሙሉ ሳዝን ነበርኩ። ምን አሳዘነው? የደስታ ሐዘን። አሁን ለምሳሌ ጾም ማለት ሐዘንና ለቅሶ ማለት ነው። ዛሬ የዚህ ሀገር ዘመን መለወጫ ብለው የሚያከብሩት ኒው ይር የሚሉት የዋለው በእኛ ጾማችን ሰዓት ውስጥ ነው። ዳንኤልን በምናስብበት ዘመን ውስጥ ነው። ጾም ማለት አንድን ሐዘን ነው። ብዙ የምናዝንባቸው ብዙ የሚስተካከሉ ነገሮች አሉ። በሀገርም በሉት በሕዝብም በሉት ሁላችን በአንድነት ወደ እግዚአብሔር የምንጮህበት ሰዓት ነው። እያየን ነው፣ እየሰማን ነው። በዚህ ዘመናችን ውስጥ የውጭው በዓል ከሚያከብሩት ጋር አብረን ደስታችንን ልናጣጥም አንችልም። ምክንያቱም ጾም ላይ ነን። የኛ ደስታ ያለው ኢየሱስ ክርስቶስ በበረት ውስጥ ተወለደ ብለን የምናከብርበት ራሱን የቻለ የፊታችን ረቡዕ ታኅሳስ 29 ወይም ጃንዋሪ 7 ነው። እነሱ ከዓመት ዓመት አሸጋገርከን ብለው መስሪያ ቤታቸውን ዘግተው ሊደሰቱ ይችላሉ። የራሳቸው ምክንያት አላቸው። ነገር ግን እንኳን አደረሳችሁ ማለት እንችላለን። ሰናየ ገበሩ ለኩሉ ፍጥረት፣ ለፍጥረት ሁሉ መልካምን አድርጉ ስለሚል በሃይማኖቱ
በማንነቱ ለመናቅ መጽሐፍ ቅዱስ አይፈቅድምና አጋርነታችንን ለዚህ መድረሳቸውን ምኞታችንን እንገልጽላቸዋለን። ነገር ግን እኛ በጾም ላይ ያለነው ይልቁንም መከራ በበዛበት ዘመን ዛሬ ጾማችን ፍሬ እንዲያገኝ እንባችን እንዲታበስ በሀገርም በወገንም የምንሰማው መከራ ቀጥ እንዲል አንድ እንዲያደርገን እንዲያፋቅረን የምንጾመው ነው። ምንም እንኳን ነብዩ ዳንኤል በዚህ ደስታ ውስጥ ይሄ በመፈጸሙ ይሄ በመሆኑማ ይወርዳል ይወለዳል የሚለውን ተስፋ ስለሰማ ጾመ። የደስታ ጾም ነው። መጾሙ ደግሞ ይሄ ዓለም ኃጢአተኛ ሆኖ በሰማይ ቅዱስ 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 እየተባለ የሚመሰገነው ወደ ኃጢአት ዓለም መምጣቱን ከባድ አድርጎ ስላመነ ነው። ዛሬም ዳንኤል የመራንን ጾም እኛም እንጾመዋለን። ከምን እንጾመዋለን? ዘይቱም አልተቀባሁም፣ በአፌ ቅቤም ስጋም አልገባም፣ ማለፊያ እንጀራም አልበላሁም ያለው ትንቢተ ዳንኤል ምዕራፍ 10። ዳዊትም ጉልበቶቼ በጾም ደከሙ ነው ያለው። አንድ ነገር ለማግኘት መድከም ስለሚገባን ምን ጾመው ቅንጦት አይደለም፣ የሰውን ፈጠራ አይደለም። የነፍስን ፍሬ ለማግኘት ወዲያኛው ዓለም ስንሻገር የዘላለም ፍርድ እንዳይፈረድብን ዛሬም በምድር ላይ እያለን በጾም ይሄ የሚታገልን ክፉ መንፈስ የማናየው መንፈስ መጣል የምንችለው አለ እኮ ማቴዎስ 17 ላይ እንዲህ አይነቱ መንፈስ በጾምና በጸሎት በቀር አይወጣም ያለው። ይህን መሰረት አድርገን ነው ምን ጾመው ጾማችን ፍሬ እንዲያገኝ ከአፋችንም ከአነጋገራችንም ከሕይወታችን ሁሉ የምንጾመው ጾም ነው። ይሄ ጾም ፍሬ እንዲያገኝ አንድም ነቢዩ ዳንኤል ይወርዳል ይወለዳል ብሎ በደስታ በተስፋ እንደጾመው ይሄንኑ ተስፋ እኛም ለማዳኑ በየዓመቱ ለመታሰቢያ እንጾመዋለን። ጾመ ነቢያት የሚባለውም ከዚህ አንጻር ነው። እዚህ ሁልጊዜ አንድ ነገር እናስባለን። ሰዎችን በእምነታቸው በራሳቸው አመለካከት አናቃልላቸው። የሃይማኖት ክፍል አንዱ ይሄ ነው። ሰው መናቅ ከሃይማኖት መውጣት ነው። አንድ ሰው ሰላም ሊል ሲመጣ እጁን ሲዘረጋ በሰላም ነው ይዘረጋልህ። ሰው ነው፣ በሰውነቱ መጥቶ ተጠግተዋል። ሰላምታውን በክብር ታቀርባለህ። እግዚአብሔር ይመስገን ትላለህ በምታምነው አምላክ። ሃይማኖቱን አይታ አይደለም፣ ብሔሩን አይታ አይደለም፣ የአገር ርቀቱን አይታ አይደለም። ሰው ነው። ሰው እግዚአብሔርን ይመስላልና ቋንቋም ሆነ ነገድ ከሰው ፍጥረት በኋላ የመጣ ነው። እንኳን ለአዲሱ ዓመት አሸጋገረ ስንልም ጠብቀን መሆን አለበት። ሁለት አዲስ ዓመት በአንድ ዓመት ውስጥ አይኖርም። እኛ በመስከረም አልፏል። በኢትዮጵያዊነት ያለን ዘመናችንን ተቀብለን 5 ወር አልፎናል። ነገር ግን ስለነሱ ደስታ ብለን እነሱ ባመለኩት በሚያምኑት ከዘመን ዘመን ብለው ባሉት እኛም በፍጹም ደስታ እንኳን አደረሳችሁ ማለት ይገባል። በሌላም በኩል እስትንፋስን ከስትንፋስ ተቆጣጥሮ በሰላም አሳድሮ አንግቶ እንድንተያየን እንድንሰማ ድምጻችን ያደረገን አምላክ እንኳን ለዚህ ቀን አደረሰ ማለት ይገባል። እኛንም ሱባኤ ለያዝንበት ጾም ለምንጾምበት በየዓመቱ ለምናከብረው ለጌታችን ለኢየሱስ ክርስቶስ የልደት በዓል እንዲያደርሰን የእሱ ቅዱስ ፈቃዱ ይሁንልን። ሁልጊዜ እግዚአብሔር በፊቴ ነው በቀኜ ነውና አልታወክም እንዳለው ዳዊት ዛሬም በቀኛችን ይሁን እግዚአብሔር። በሀገራችንም በመላው ዓለም መልካምን እንመኛለን። ክፉ ነገር ይራቅ። ተቻችለን ተዋደን ተፋቅረን በስጋ ሕይወታችን ፍጹም ፍቅርን ፍጹም ሰላምን አግኝተን የዘላለምን በረከት እንዲያድረን ደስ ብሎን ለልጆቻችን ሰላምና ፍቅርን አስተላልፈን ለመኖር ነውና እግዚአብሔር ለሁላችንም ይሄንን ይስጠን። እንኳን በድጋሚ በውጭው ዓለም አዲስ ዓመት ለሚሉት ለዛሬዋ ዕለት ጃንዋሪ 1 በእኛ ቅዱስ ጊዮርጊስ ወርሃዊ በዓል አደረሰን አደረሳችሁ። በደሙ ለመሰከረው ለቅዱስ ጊዮርጊስ ወርሃዊ በዓል እንኳን አደረሳችሁ አደረሰን። ሁላችንም እግዚአብሔር ጠብቆ እዚያ ያደረሰን አምላክ ምስጋና ለስሙ ይሁን። አሜን።